ይሄንን ብዙ ማሳየት አልፈለኩም፣ ግን እኔ መናገር የምፈልገው ነጥብ ስላለ ነው። በመጀመሪያ ደረጃ ሶፎንያስን ኃጢአት ሲሰራ አግኝቼዋለሁ እና ይሄንን ኃጢአት ስለሰራ ስላገኘሁት ውገሩት ብሎ አደባባይ ላይ ላወጣው ግብዝ ወይም ደግሞ ኢትዮጵያዊ ፈሪሳዊ ወይም ደግሞ በኖራ የተለሰነ መቃብር ኢየሱስ ላላቸው አይነት ሰዎቹ ስለሚመደበው ሰው ይሄን መልእክት አድርሱልኝ። ክርስቲያን እንደሆንክ ስለሰማው ነው። ሰሞኑን እንግዲህ ብዙዎቻችሁ በተለያዩ ማህበራዊ ሚዲያዎች ላይ እየተከታተላችሁ እንዳላችሁት አነጋጋሪ የሆነው ጉዳይ የቀድሞ ታዋቂ ጋዜጠኛ የነበረው ሶፎንያስ ዋሲሁንን በተመለከተ በተለይ ደግሞ በትናንትናው ዕለት በተለቀቀ አንድ ቪዲዮ እጅግ ብዙዎችን አስደንግጧል፣ ብዙዎችን አሳዝኗል። ለዚህም ደግሞ ምክንያቱ ጋዜጠኛ ሶፎንያስ አሁን ያለበትን ሁኔታ ለተመለከተ ሰው በእውነት እጅግ ከባድ ሐዘንን የሚፈጥር ክስተት ሆኗል። ታዲያ ከዚህ ጋር ተያይዞ ደግሞ በትናንትናው ዕለት ይህ ቪዲዮ እንዲሰራጭ ያደረገችው ካለፍቃዷ የቀረጸች አንድ ግለሰብ ናት በሚል እንግዲህ አሁን ጋዜጠኛ ሶፎንያስ በሚገኝበት ማገገሚያ ውስጥ ኃላፊ የሆነችው ግለሰብ ስትናገር ይህ ቪዲዮ ካለኛ ፈቃድ የወጣ ነው፣ ይህንን ቪዲዮ የቀረጸችውን ግለሰብ እንግዲህ በሕግ ጭምር እንጠይቃታለን ስትል ሰምተናታል። ለማንኛውም ከዚህ ጋር በተያያዘ በዛሬው ዕለት እንዳልካቸው ዘነበ ለጋዜጠኛ ሶፎንያስ የላከው መልእክት ብዙዎች እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ ሲቀባበሉት ነበረ። በዚህም በእንዳልክ መልእክት ላይ የተለያዩ ሀሳቦች የተነሱ ሲሆን በተለይ ደግሞ እንዳልካቸው ዘነበ ይህንን ጉዳይ ካጋለጠው ግለሰብ ጋር በተያያዘ የተናገረው ነገር ፍጹም ልክ አይደለም፣ ይህንን አንቀበልም፣ ነገር ግን ከዚህ ውጭ የተናገርከውን ነገር እንቀበላለን የሚሉ ሀሳቦች እንዳሉ ሁሉ ሌሎች ደግሞ እንዳልካቸው ዘነበ የተናገረውን ነገር ሁሉ ፍጹም ልክ ነው፣ ያ ግለሰብ ጋዜጠኛውን ከማጋለጡ ወይም ደግሞ ማህበራዊ ሚዲያ ላይ ይፋ ከማድረግ ይልቅ ለህግ አካላት ጉዳዩን ሊጠቁም ይገባ ነበረ የሚል መልእክትንም ሲያስተላልፉ ተመልክተናል። ለማንኛውም እስቲ ይህን አነጋጋሪ የሆነውን የእንዳልካቸው ዘነበ መልእክት ተከታትለን እንመለስ። እናንተም ሀሳብና አስተያየታችሁን በቅንነት እንድትሰጡን እንጠይቃለን። ይህንን ቪዲዮ በደንብ ኮፒ ሊንክ፣ ሪፖስት፣ ሼር ያደርጋችሁ ለብዙ ሰው እንዲዳረስ አድርጉልኝ። አንዴ ተከታትለን ነው እንመለስ። ይህንን ብዙ ማሳየት አልፈለኩም፣ ግን እኔ መናገር የምፈልገው ነጥብ ስላለ ነው። በመጀመሪያ ደረጃ ሶፎንያስን ኃጢአት ሲሰራ አግኝቼዋለሁ እና ይሄንን ኃጢአት ስለሰራ ስላገኘሁት ውገሩት ብሎ አደባባይ ላይ ላወጣው ግብዝ ወይም ደግሞ ኢትዮጵያዊ ፈሪሳዊ ወይም ደግሞ በኖራ የተለሰነ መቃብር ኢየሱስ ላላቸው አይነት ሰዎቹ ስለሚመደበው ሰው ይሄን መልእክት አድርሱልኝ። ክርስቲያን እንደሆንክ ስለሰማው ነው። በመጀመሪያ ደረጃ በኃጢአትና በበደል በድካም ያለን ሰው ላይ መፍረድ ለክርስቲያን በፍጹም አልተፈቀደም፣ አይቻልም። ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ካስተማራቸው ትእዛዛት ዘል መልእክቶች መካከል አንዱ እንዳትፈርዱ አላቸው። ለምንድን ነው ማንፈርደው? ጌታ እንዳይፈርድባችሁ። መጽሐፍ ሲናገር ሁሉም ኃጢአትን ሰርቷል፣ ሁሉም የእግዚአብሔርን ክብር ጎሎታል። ልብ አድርጉ። እንደ ክርስቲያን ነው ማወራው። የህግ ሰዎች በህግ ቋንቋ ያወራሉ፣ ማህበረሰብ እንደ ማህበረሰብ ያወራል። አዘ ክርስቲያን ግን አሁን እንደዚህ አይነት ሰው ባገኝ እኔ ፈርስት ሪአክሽን የሚሆነው ጸልይለታለሁ፣ ዲሞኒክ ስለሆነ። ሁለተኛ ወንጌል እመሰክርለታለሁ፣ ምሕረቱና ጽድቁን እመሰክርለታለሁ። እነሆ ለሶፎንያስ እናትና ለሶፎንያስ ቤተሰብ በሙሉ እንደዚህ አይነት ነገር እረፍት የሚገኘው ኢየሱስ ጋር ብቻ። ኢየሱስ ነው ይሄንን ህመም ሊያስወግድ የሚችለው። ኢየሱስ ነው ከእንደዚህ አይነት ነገር ሊያሳርፍ የሚችለው። ኦንሊ ናት ይሄ ወንድማችን ብቻ አይደለም። በዚህ ምክንያት በተለያየ ስቃይና ህመም ውስጥ ያላችሁ፣ በአንድ ቀን በተፈጠረ ስህተት በአጋንንት እስራት ተተብትባችሁ ከዚህ ነገር እንዴት ልውጣ ልላቀቅ ለምትሉ፣ በተለያየ ኃጢአትና እስራት ድካም ውስጥ ለምትገኙ ለእናንተ የምስራች። ኢየሱስ ስለ ኃጢአታችሁ በመስቀል ላይ እርቃኑን ተሰቅሏል፣ ደሙን አፍስሷል። ከኢየሱስ ደም የሚበልጥ ኃጢአት የለም። ኢየሱስ ጋር ኑ ታርፋላችሁ። ማህበረሰብና ሰይጣንን እንዳያችሁ ነው የፍርድ ቃል ነው የሚያወጡት። እንድትሞቱና እንድትሆኑ ነው የሚፈልጉት። ኢየሱስ ምን አለ? ሌባው ሊያርድና ሊያጠፋ ይመጣል አለ። እኔ ግን አለ ኢየሱስ ሕይወት እንዲበዛላችሁ መጥቻለሁ አለ። ለዛ ግብዝ አድርሱልኝ፣ ንስሐ ግባ። ሶፎንያስን ኃጢአት ሲሰራ አግኝቼዋለሁ ብለህ በአደባባይ እንዲወገር አሳልፈህ ለሰጠው ለአንተ ንስሐ ግባ፣ የዘራኸውን ከማጨድ በፊት። ይሄንን ነው ምለው እኔ። አሁንም አጭርና ግልጽ መልእክቴ፣ ኑ ወደ ኢየሱስ። እንዳልክዬ ይቅር ይለኛል፣ ቀላል ይቅር ይላል። በምን እርግጠኛ ነህ? በሕይወት ከመኖሬ በላይ እርግጠኛ ነኝ በክርስቶስ ምሕረት። የኢየሱስን ደም አልፎ የሚሄድ ኃጢአት የለም። ሁሉም ኃጢአት ከክርስቶስ ኢየሱስ ደም በታች ነው። የኢየሱስ ደም የሁሉንም ኃጢአት ሁሉንም የማንጻት ጉልበት አለው። ዛሬ እጋብዛችኋለሁ፣ የምስራች እደግመዋለሁ። በብዙ ድካም ውስጥ፣ በብዙ ህመም ውስጥ፣ በብዙ ተስፋ መቁረጥ ውስጥ ዛሬ ገመድ የያዛችሁ
በዚህ ሞመንት ይሄ መልእክት የደረሳችሁ ሰዎች ኢየሱስ ብቻ ነው የሚያሳርፋችሁ። ኑ ወደ ዘላለም ረፍት። አትፍረዱ። ሰው ስታገኙ ክርስቲያኖች አትፍረዱ፣ ጸልዩለት። this is literally demon። ብዙ የውጭ ሀገር ቪዲዮዎችን አይታችኋል። ትናንትና በእንደዚህ አይነት ህመም ውስጥ የነበሩ በተለያየ ኃጢአት ውስጥ የነበሩ የኃጢአት ትንሽ ትልቅ የለውም የተለያየ ኃጢአትና ህመም ውስጥ የነበሩ ሰዎች እንደ ክርስቲያን ነው ማወራው። ማህበረሰብ ህግ ሌላ ነው። እኔ ክርስቲያን ነኝ፣ ፍርድ የተተወልኝ ነኝ። ለሲኦል የታጨው የነበርኩ ግን ኢየሱስ ማሪ ስለሆነ የተወልኝ ሰው ነኝ እና እንደተተወለድ ሰው ነው ማወራው። ዘር ነው። አትፍረዱ። የሰው ድካም ላይ አትሳለቁ፣ አትሳቁ፣ አትጠቁም። እገሌ ደክሞ ስታገኘው እሰይ አትበል። አደባባይ የሰው ድካም አታስጣ። አይቻልም። ከቻልክ ጸልይለት፣ እግዚአብሔር ሆይ አስመልጠው በል። ካልቻልክ የህይወት ቃል ስበክለት። ኢየሱስ ስለ ኃጢአት ሞቷል በለው እንጂ በፍጹም የፍርድ ቃል ካፋችሁ እንዳይወጣ። የተከበርክ የኢትዮጵያ ህዝብ ሆይ ኢየሱስ ያሳርፋል። ዛሬም ቀጭንና ግልጽ አማርኛ ወደ ኢየሱስ ኑ። ኢየሱስ ብቻ ነው የሚያሳርፋችሁ። ኃጢአት ክሎሮኪን አይዋጥም። ለኃጢአት መርፌ አይታዘዝም። ለኃጢአት የሆነ ነገር አይደረግም። ኢየሱስ ነው መድኃኒት። የሞትና የኃጢአት መድኃኒት የኢየሱስ ደም ብቻ። መትረፍ ትፈልጋላችሁ? ማረፍ ትፈልጋላችሁ? ወደ ኢየሱስ ኑ። በቪዲዮ ላይ እንግዲህ እንደተመለከታችሁት እንዳልካቸው ባነሳው ሀሳብ ትልቁ ፖይንት ብለን የያዝ ነው እንግዲህ ጋዜጠኛ ሶፎንያስ ዋሲሁን አሁን ካለበት እስራት ነፃ የሚወጣበት ሚስጥር በጌታ በኢየሱስ ክርስቶስ አምኖ መዳን፣ እንደዚሁም ደግሞ እንግዲህ ኃጢአተኞችን ኃጢአታቸውን አራግፎ እስራታቸውን ፈቶ ከወደቁበት አንስቶ የሚያቅፍ የፍቅር ንጉሥ ኢየሱስ አለ። ወደዛና ኢየሱስ መሐሪ ነው፣ ኃጢአተኞችን አይጠየፍም የሚል እንግዲህ ጠቅለል ያለ ሐሳብን አንስቷል። ይህ ትልቁ ሐሳብ ነው ብለን እናስባለን። ከዚህ ጋር ተያይዞ እንዳልናችሁ አነጋጋሪ በሆነው ጉዳይ ደግሞ እንግዲህ ቅድሚያ ጋዜጠኛ ሶፎንያስን ያጋለጠው ግለሰብ ልክ ነው ልክ አይደለም የሚለው ነገር አከራካሪ ነው። በእርግጥ ግለሰቡ እንግዲህ በሶሻል ሚዲያ ላይ ጉዳዩን ማውጣቱ ካልሆነ በስተቀር ጋዜጠኛ ሶፎንያስ ዋሲሁን በእንደዛ አይነት ልምምድ በነበረበት ሰዓት እውነታውን ተጋፍጦ ጉዳዩን ይፋ ማድረጉ እንግዲህ ልክ ነው የሚሉ ሰዎች አሉ። ከዚህ ባሻገር ደግሞ እንዳልካቸው ዘነበም ያላቸውን ሀሳብ እየገለጹ ይገኛሉ። ለማንኛውም እኛ ትልቁ ጉዳይ አሁን የጋዜጠኛ ሶፎንያስ ካለበት ህመም ካለበት እስራት ነፃ መውጣቱ ነው። ይህ ወንድም እንግዲህ እንዳልናችሁ እንደዚህ አይነት ልምምዶች ከመንፈሳዊ አሰራር ከአጋንንታዊ አሰራር ጋር በግልጽ ኮኔክሽን ያላቸው ናቸውና ስለዚህ ይሄ ግለሰብ ከሁሉ በላይ እንግዲህ በማገገሚያ ውስጥ ከቆየ በኋላ ራሱን ወደ አእምሮ ከተመለሰ በኋላ እንግዲህ ቀጣይ ሊደረግ የሚገባው ነገር ቢኖር ሊጸልይለት ይገባል። ከዚህ ነገር ሙሉ ለሙሉ ነፃ የሚወጣበት ሚስጥር በኢየሱስ ስም የሰው ተጸልዮለት እንግዲህ ከውስጡ ያለው መንፈስ ከአካሉ ከሰውነቱ ከነፍሱ ላይ መውጣት ሲችል ብቻ ነው የሚሉ መልእክቶች እንግዲህ በወንጌላውያን አማኞች ዘንድ በስፋት ሲሰራጩ ነበረ። ለማንኛውም ይህንን ጉዳይ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡ እንችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸው መንፈሳዊ መረጃዎች በአዲስ አቀራርና ይዘት ወደ እናንተ ማቅረባችን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እየጠየቅን በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን። አሜን።